بسم الله الحمد لله والصلاة والسلام على رسول الله وعلى آله ومن والاه أما بعد ለወላጆች መልካም መዋል በልጅነታችን ሳለን ያደረጉልንን መልካምን ብቻ መመለስ አይደለም። ይህ መልካም ሥራ ሶላትን በጊዜዋ ከመስገድና በአላህ መንገድ ጂሃድን ከማድረግ በኋላ በሶስተኛ ደረጃ የሚጠቀስ ነው። የአላህ ውዴታ እነሱን በማስወደድ ይገኛል። የአላህም ቁጣ እነሱን በማስከፋት ይሸመታል። በእምነታችን እስልምና አላህ ለወላጆች ያደረገው ትልቅ እልቅና አለ። ደረጃው ከፍ ያለ እንደሆነ ከሚያመላክቱ ነጥቦች ውስጥ አላህ የሱን ሐቅና የወላጆችን ሐቅ አቆራኝቶ ጠቅሶት በሱረቱል ሉቅማን ላይ እኔንም ወላጆችህንም አመስግን ብሏል። በኢስራእ ምዕራፍ ላይ ጌታህ ከሱ ውጭ ያለን ላታመልኩና በወላጆች ላይ መልካምን እንድትውሉ ፈርዷል ብሎ ተናግሯል። በተጨማሪም ከወላጆች ጋር ያለንን ስነ ስርዓት ሲያስተምረን እንዲህ አለ፣ ኡፍ እንዳትላቸው እንዲሁም አታክሩፋቸው፣ መልካምን ንግግር ተናገራቸው ይላል። አላህ ሱብሓነሁ ወተዓላ ኡፍ ከምትለዋ ቃል ነው የከለከለ። ከዚያ በላይ ያሉ ሁኔታዎችስ ድምፅን ከፍ ማድረግ፣ ያልሆኑ ቃላቶችን መናገር፣ አልፎ መሳደብና መማታት፣ የእነዚህ ሁኔታዎች ደግሞ የከፋ መሆኑ ግልጽ ነው። ከነቢያችን ሰለላሁ ዐለይሂ ወሰለም የተማርነው ወላጆቻችንን ቅርብ ሰውና ይበልጥ ጓደኛ አድርገን ልንይዛቸው ነው። አንድ የነቢዩ ባልደረባ ነቢዩ ዘንድ ይሄድና ከሰው ሁሉ ወዳጅ አድርጌ ማንን ልያዝ ብሎ ይጠይቃቸዋል። ነቢዩም ሰለላሁ ዐለይሂ ወሰለም እናትህን ይሉታል። ከዛም በድጋሚ ማንን ብሎ ሲጠይቃቸው በድጋሚ እናትህን ይሉታል። ለሶስት ጊዜ ደጋግመው እናትህን ካሉት በኋላ በአራተኛ ላይ አባትህን ብለው ይነግሩታል። ለወላጆች መልካም መዋል ወይንም እነሱን መበደል ከአኺራ በፊት በዱንያ ላይ የሚከፈል ብድር ነው። ለወላጆች መልካም መዋል ዱንያ ላይ ሪዝቅን ያሰፋል፣ እድሜንም ይባርካል። ሪዝቁ እንዲሰፋለት እንዲሁም ፋናው እንዲኖርለት የሚፈልግ ዘመዱን ይቀጥል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከእናትና ከአባት የቀረበ ሌላ ዘመድ የለም። ለወላጆች መልካም መዋል የትልልቅ ኸይር ነገሮች በር መክፈቻ ነው። ዱዓ ተቀባይነት እንዲኖረው ያደርጋል። ሷሊህ የሆኑ ልጆችን ለመወፈቅ ይረዳል። እንዲሁ ወላጆችን ማስከፋት አስፈሪ ነገር ነው። ከፍተኛ የሆነ ወንጀል ነው። የአላህን እርግማን ያከናንባል፣ ከጀነትም ያሳግዳል። ከአኺራ በፊት ላለ ለተቻኮለ ቅጣት ይጋብዛል። ነቢዩ ሰለላሁ ዐለይሂ ወሰለም 3 ሰዎች ጀነት አይገቡም ካሏቸው መካከል አንደኛው ወላጆቹን የሚያስከፋ ነው። አላህ ይጠብቀን። በቻልነው ያህል ወላጆቻችንን መንከባከብ አለብን። በተለየ መልኩ ሲታመሙና እድሜያቸው ሲገፋ ሳይሰለቹ መጠበቅ አለብን። ማድረግ እንኳን ባይቻል እነሱ ዝቅ ማለትና ክብራቸውን አለመዳፈር ትልቅ ውለታ ነው። ሞተውም ከሆነ በዱዓ አብዝቶ ማስታወስ አለብን። የእነሱንም ቅርብ ወዳጆቻቸውን መቀጠል አለብን። በስማቸው ሰደቃን በማውጣት ለነሱ መልካምን መስራት ይኖርብናል። አላህ ሁላችንንም ያግዘን። اللهم ارحمهما كما ربونا صغيرا اللهم اغفر لنا ولآبائنا وأمهاتنا يوم نقوم الحساب اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وعلى آله وصحبه وسلم تسليما كثيرا.